በጣም አመሰግናለሁ። በዚህ ስሜት ላይ ሆኜ ያልጠራኋችሁ እንደገና ደግሞ እኔ በምጠራው ስም በሶሻል ሚዲያ ስም በጣም ነው የማመሰግነው። እያንዳንዱ ለምንም አይነት ነገር ሳይሰስት እዚህ እንድደርስ ያደረገኝ የእሱን አካውንት የኔ አካውንት እስኪመስለኝ ድረስ ሁሉም ነገር ሶልም ታሜም ሁላችሁ ሳድቅም ታውቃላችሁ፣ ሁላችሁም ታውቃላችሁ። እዚህ እንድደርስ ያደረገኝ እሱ ነው። አላውቅም። አንተን ፈጣሪ በጣም አመሰግናለሁ። መፍሬነት ለእኔ ግርማ ሞገሴ ነህ። በጣም ነው የማመሰግነው። እድሜና ጤና ይስጥን። ባለበት ፈጣሪ ጠብቅልን። አመሰግናለሁ። በመጨረሻ ግን እዚህ እንድደርስ ሰው እንዲያቀኝ ሞር ደግሞ ሰዎች ጋር ተደራሽነት እንዲኖረኝ ያደረጋችሁ የመዳም ቅመሞች እናንተ ሰው ቤት እየሰራችሁ እኔ ውጭ እየሰራሁ መሲ አይዞሽ በርቺ እያላችሁ በሜሴጅ እንኳን ስጠፋ መሲ ምን ሆንሽ ነው የጠፋሽው ምን ጎድሎሽ ነው ያላችሁ በያላችሁበት የልባችሁ መሻት እመቤቴ ድንግል ማርያም ሴቶች እንግዲህ ስታፈቅሩ ማለት ነው እናንተን የሚጠቅማችሁ እናንተን የሚያስተዳድራችሁ ወንድ ነው እንጂ ማፍቀር ያለባችሁ ዝም ብሎ እንዳታፍቅሩ። እንግዲህ መሲ ብርጅስቶንን ብዙዎቻችሁ ታውቋታላችሁ ማለት ነው። ጀግና ሴት እንደዚህ ነው። ምክንያቱም ወንድ ልጅ ነው ለሴት ልጅ ማድረግ ያለበት እንጂ ግን አሁን ብዙዎቻችን እኛ ሴቶች ነን ወንዶችን በገንዘብ እየገዛናቸው ያለ ማለት ነው። እና የእውነት በጣም ደስ ይላል። የእውነት ቆኛንስ የመዳም ቅመሞችን ማለት ነው ማን ነው ከኩሽና የሚያወጣን? ማን ነው እንደዚህ በቃ ጥሩ ወንድ አጋጥሞን ቆፍጠን ያለ ወንድ አጋጥሞን ማለት ነው የሚያወጣን። ስለዚህ እኛስ ምን እናድርግ ጎበዝ፣ ምን እናድርግ? እና ያው በጣም ደስ ይላል። እንግዲህ መሲ ብርጅስቶን እንግዲህ ዱባይ ላይ ሁለተኛ ሞባይል ብራንች ቤት ከፍታለች። ወይ መታደል ነው። እኛ አንድ ሞባይል ቤት አተናል ጎበዝ። አንዴ እንኳን አንድ ቅርና መዳም ኩሽና ይሄዋን ወጣ ብለን ዘላለማችን ነገ እንሄዳለን ዛሬ እንሄዳለን እያለን ሰው ቤት ተቀምጠናል ማለት ነው። ሰዎቹ 2-3 ብራንች ከፍታሉ ከኋላችን መጣው። በነገራችን ላይ ብላለች እሷም ይሄ ሁሉ የመዳም ቅመሞች ናቸው ስለምታበረታቱ ሼር ስለምታደርጉ የእውነት ይሄ ነው። እና እኛ ሰውን ለመታወቅ ምን እንሆን ጎበዝ፣ የሆነ መሰገጥ አለብን። ወተን ካልሰገጥን በጣም ከባድ ነው ያለው ነገር ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። እንኳን ደህና መጣችሁ ወደ ፋንታይ ጎንደር ዩቲዩብ ቻናል። ስለመጣችሁ ከልብ ነው የምናመሰግነው። ለቤቱ አዲስ ከሆነ ሰብስክራይብ አድርጋችሁ ቤተሰብ ሆኖ ስንል በትህትና እንጠይቃለን ማለት ነው። እና እንግዲህ ያው ዛሬ የመጣሁበት እንዲሁ በጣም ብዙ እህቶች እያስቀኑኝ ነው አሁን እውነት ለመናገር ማለት ነው። ደግሞ በጣም ደግሞ ብዙ እህቶች ደግሞ ደሜን እያፈሉት ነው። ምክንያቱም ማለት ነው የሚያስቀኑኝ እህቶች እንግዲህ ብዙ እህቶች ያው ደህና ወንድ ጋር እየተጋቡ ደህና ወንድ እያገቡ ለራሳቸው ሱቅ ምናምን እየተከፈተላቸው ደግሞ አንዳንዶቻችን ደግሞ ብራችን እየሰጠነ ምናምን በቃ ዘላለማችን ሰው ኩሽና እየተቀመጥን ነው ማለት ነው። ይሄ ፈጽሞ ስህተት ነው ብዬ ነው የማስበው። እና እንግዲህ ዛሬ መሲ ብርጅስቶን ዋው ዱባይ ላይ እውነት ለመናገር በጣም ዱባይ ላይ አጀንዳም ዱባይ ያለ በዛው ልክም ደግሞ ብዙ ነገር ዱባይ ላይ ነው ያለ ማለት ነው። ያው በጣም ደስ ይላል እውነት ለመናገር ዱባዮች ዋው በጣም ብዙ እህቶች አሁን ራሳቸውን እየቀየሩ ነው። በተለያየ በልብስ ቤትም በምንም ራሳቸውን እየቀየሩ ስለሆነ ዋው በጣም ደስ ይላል እውነት ለመናገር እኔ በጣም ደስ ብሎኛል። ከምንም በላይ ማለት ነው ከምር። እና እስኪ እኛም እንግዲህ እንዴት ነው የምንወጣው ከአረብ ቤት ሰው ቤት ሁሌ ሰው ቤት አንዳንዴ በጣም ያስጠላል በእውነቱ ከሆነ እና ከዛ ሙድ እኛ እንዴት ነው የምንወጣ? ይሄ ነው ያለው ነገር። ስለዚህ እኛም እንግዲህ የእነሱ ፈለግ ይከተለን ነው ብለው የምር የእነሱ ፈለግ ይከተለን። እዛ ባሻገር ያው በጣም ደስ ይላል የእውነት በጣም ደስ ያለኝ እህቶች እንደዚህ አይነት ጎበዞች ናቸው። በነገራችን ላይ ለብዙ እህቶች ለብዙ ወንድሞች ትደርሳለች ማለት ነው። መሲ ብርጅስቶን ብዙ አጋጣሚ ያው ብዙ ነገር ቢደርስባትም በነገራችን ላይ አንዳንዴ የዋህ ስትሆኑ ምንም አትሆንም። በቃ ምንም ያልፋል፣ ሁሉም ነገር ያልፋል ማለት ነው። ያው ያለው ነገር ለዛ ነው ማለት ነው ቤተሰብ
ያለው ነገር ለዛ ነው። ብቻ እኔ በጣም ደስ ብሎኛል፣ የምር በጣም ደስ ብሎኛል። እንግዲህ ብዙዎቻችን ደግሞ በዚሁ አጋጣሚ በጣም ብዙ እህቶች በርካታ እህቶች አላችሁ ለወንድ ልጅ በገንዘብ ማርያምን ወንድ ልጅ ከወደዳችሁ እናንተ ገንዘብ ባሰጡት ይኸው እንደነሱ ብዙ እህቶች አሁን እንደዚህ እየተደረገላችሁ። ስለዚህ ከእንደዚህ አይነት ወንድ ያጋጥመን ብላችሁ ሁላችሁም ጸሎት አድርጉ። የሆነት ዝም ብሎ እንደዚህ ውርጋጥ ወንድ ከኛ ገንዘብ የሚፈልግ እኛ የእኛን ጥቅም ምናምን የሚፈልግ ወንድ በአናቱ ይተካል። እግዚአብሔርን ተውት። እኔ አግባ አልላችሁም፣ ይቅርታ አድርጉልኝ እና አንዳንድ ሴቶች በጣም የተሸወዱ ሴቶች ስላላችሁ ነው እሱን ለእናንተ የምነግራችሁ ማለት ነው። ያው ያለው ነገር ይሄ ነው። ብቻ በጣም ደስ ብሎኛል እኔ እውነት ለመናገር እና እህቶች እንግዲህ በርቱ፣ ይቅርታ በርቱ፣ እንበረታታ። እናንተም ያው እንግዲህ በርቱ ነው የምላችሁ። እናንተም በርቱ፣ እኛም እንበረታለን። ያው ይሄ ነው፣ ሌላ ምን እላችኋለሁ? ወብዝ ያው በርቱ፣ ተበረታቱ። አለቀ ደቀቀ። አሁን በርቱ ተበረታቱልን ነው የምለው። ከዛ ባሻገር እንግዲህ እኛንም ማበረታቱን በጣም ደስ ይላል። እኛም የነሱን ፈለግ እየተከተለን እኔ እውነት የራሳቸው አንዳንዴ በቃ ትናንት የሆነ ቪዲዮ እያየሁኝ ነበረ። የሆነ ነገር አስባችሁ ወይኔ የኔ ቀን መቼ ነው ብላችሁ ተሳክቶላችሁ ያውቃል? ይኸው ተሳካልኝ የሚል እያየሁኝ ነበር። ስለዚህ እኔ ራሱ ማርያምን የሆነ ያሰብኩት ነገር መቼ ተሳክቶልኝ በቃ እንደዚህ ቤተሰቦች ጋር መርቄው ምናምን በቃ እንደዚህ ነበርኩኝ እኮ ምናምን ብዬ እንደ ታሪክ የማወራበት ቀን ማርያምን በጣም ነው የናፈቀኝ ማለት ነው። እና ያለው ነገር ይሄ ነው። በእውነት ያለው ነገር ይሄ ነው። ብቻ አላቅም ምን እንደምል አላቅም። ይሳካልን ነው የምለው። ማርያምን ይሳካልን። በጣም ደስ ይላል። ያለው ነገር ይሄ ነው። ያሳካልን እና እኛም እንደዚህ እንደ ታሪክ እንደምናወራው ፈጣሪ ይርዳን ብዬ ነው የምለው። ከዛ በሻገር ያው ሌላ የምለው ነገር የለም ማለት ነው። ውድ ቤተሰቦችን በተረፈ ሁላችሁንም ከልብ ነው የምናመሰግነው። ሰብስክራይብ ስለምታደርጉ እናመሰግናለን። አሁንም ሰብስክራይብ አድርጉ ስንል በትህትና እንጠይቃችኋለን ማለት ነው። አበረታቱ፣ እናንተ ከመዳም ኩሽና አበረታቱን፣ አስወጡን። ያለው ነገር ይሄ ነው። በቃ ሌላ ምን እላችኋለሁ ጋይስ? ሰላማችሁ ብዛ በያላችሁበት የዓለም ዳርቻ። ፈጣሪ ሀገራችን ኢትዮጵያን ሰላም ያደርግልን። የእውነት ጦርነት ሁሉም ነገር በቃ ይበለን እግዚአብሔር ሁሉንም ነገር ያስተካክልልን ነው የምለው። ሰላማችሁ ብዝት ትርፍርፍ ይበልልኝ። በሌላ ቪዲዮ እመጣለሁ። ወንዶች እየወሬ ያለብዛባችሁ እየተንዛዘው እናንተ መቼም እኮ ቪዲዮ አታዩም እስከ መጨረሻው። ለዛ እኮ ነው ቪዲዮ የማይቆጥር እንጂ ቪዲዮ እስከ መጨረሻ ብታዩልን ይቆጥር ነበረ ምናምን። በቃ እናንተ የኛን አታዩም። እናንተ የግዴታኛ ዩቲዩብም ሆነ ቲክቶክ ላይ የሆነ ነገር መተን መሰገጥ አለብን፣ 44ቱን መሰገጥ አለብን። እና ያው ያለው ነገር ይሄ ነው። ለማንኛውም ይሄ ነው። ሰላማችሁ ብዝት ይበልልኝ ውዶች፣ ማሮች፣ ፍቅሮች